ስንት ነገር አውርተን እንደገና ይሄው እየተደረገ ያለው ነገር እኮ በጣም የሚያሳዝነው። አንቺ ሁሌ ጎረቤት አይደለም ተው አላዛተውስገቢ አይወለ ለኔ ቃል ትገባልኛለህ እንነጋገራለን በሰላማዊ መንገድ። እዚህ መጥቶ የሚሆነው ነገር ግን በጣም የተለየና ብልሽት ያለ ነገር ነው እየሆነ ያለው። እናቴ እኔ ቤት መምጣት ካለባት ትመጣለች። ምን አርግሻለሁ ነው? ቆይ ምን እናቴ መጣም ያርቀሻለች። ቆይ ነገር ነው ምንም ባታረጋት እንድትመጣ አልፈልግም። በቃ ያረገችሽ ነገር አለ ከእናቴ ራሱ ረጃ አንቺ በጥፊ ነው ማነብሽ። አይወለ እንደዚህ የሚባል ነገር የለም። ኧረ እባክህ እኔ ደግሞ አልለቅልህም። ይሄን ቤት ለማስለቀቅ ነው። እኔ ደግሞ ብሞት አልለቅም። ታውቃለህ አይደል? እንደዚህ አይደለም ነገር አንደኛ ትልልቅ ሰዎች ስለሆነን በስርዓት ነው ልታናገር የሚገባው። አንተ ማንንም እኔንም ቢሆን እሷ አንተ የእሷን ንግግር ሰምተህ ተናደህና በንዴት ነው የመጣኸው። እኔ ልሰማኝ አትችልም። አንቺ አደብ ይዘሽ ማለት ነው ትቀመጫለሽ። እሺ ስማ እዚህ ጎረቤት ጋር ምናምን እያልሽ እኔን ሰው ፊት ለፊት አታውጪኝ። እስኪ ወንድ ነው ስርዓት ይኖር ስለስርዓት እናንተ ለማሳማት እኮ ነው የገባው። እኔ ከዚህ በኋላ አልታገስም። በቃ ከዚህ በኋላ ትዳሬ ውስጥ እንድትገባ አልፈልግም። እንዴ አልፈልገው። ይሄ እኮ ማለት ነው ይኸውልህ አልግባ። እሺ አልግባ ግን እቺ ልጅ ስትጎዳ ደግሞ እኔ ዝም ብዬ ማየት አልችልም። ለምን አልችልም? እኔ ሚስቴ ማየት አልችልም። ኦሬንጅ እናንተ ለማሳየት ማለት ነው ስትጎዳ ዝም ብዬ አላያትም። ይኸውልህ አሁን ከዚህ በኋላ አንተ ባላጋባችሁ አሁን ላስታርቃችሁ ገባዋ። አታስታርቀን በቃ እኔ ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ትላንትና መጥቼ ነበረ ዳኒ ጋር። ዳኒም አልነበረም፣ እሷም ያው ስራ ስለሚውሉ አልነበሩም። ዛሬ እንግዲህ አመሻሽቼ መጥቻለሁኝ። ያው ዳኒ ፍሬም ሰላም በሏቸው። ሰላም ቤተሰብ እንግዲህ ያው ያለውን ነገር እያያችሁት ነው። እንግዲህ በጣም እንትን ብላ ነው የመጣችሁ። ዛሬም እንዴት እንደምናረግ እኛ ራሱ ግራ ገብቶናል። በጣም አስቸጋሪ ሁኔታ ነው ያለው። እሱም እንደዚህ መሆን የለበትም ከዚህ በኋላ በጣም በቃ ከአቅማችን በላይ ነው የሆነው። ደጋግመን ብዙ ነገር እያረግን ነው። ነገሮቹ እየተወሳሰቡ ነው ያሉት። ይሄ ነገር በጣም አስቸግሮናል። እኔ በበኩሌ በጣም ነው ከበደኝ። እንደ ሴትም በዚህ ሰዓት ያለችበትም ሁኔታ ምናምን ሲታይ እሱ ከሚያደርገውም አንፃር ክፉ ነገር እንዳይመጣ እንፈራለን እኛም። ምክንያቱም ብዙ እየሞከርን ነው እያደረግን ነው። ነገሮቹ ተስተካከለ ብለን ስንል ደግሞ ሌላ አዲስ ነገር ይፈጠራል። ይሄ ነገር ደግሞ ለኛ በጣም እያስጨነቀን ነው ያለውና እኔ በራሴ በጣም ነው የከበደኝ። ሰላም ቤተሰብ እንደምን አላችሁ? ሰላም ነው። ያው በቅድሚያ እንግዲህ ለትላንትና ትንሱንም እንደዛ እኛም ያው ፕላናችን ምናምን ባይሆንም ግን ያው ከተደረገ በኋላና ሳየው የቤተሰቡን ሁኔታ ሳይ በጣም ነው ደስ ያለኝ። በቅድሚያ እሱን ልበል ብዬ ነው። በጣም አመሰግናለሁ። ትንሱንም አመሰግናለሁ። አላዛር ማለት ያው የነበረውን ነገርም አይቻለሁ። ግን ምንድነው ቤተሰቡ በሙሉ የሷን አይታችሁ የነበረውን ነገርም አይቻለሁ። ኮሜንቱንም አይቻለሁ። ሁሉን ነገር አይቻለሁ። ለሁሉ ነገር በጣም ነው የማመሰግነው። እኔ ያውም እንድበረታታ ሌላ ነገር እንዳስብ እኔ ያደረጋችሁኝ በቅድሚያ ስለሱ አመሰግናለሁ። በተረፈ ግን አሁን ትላንትና በነበረው ነገር እኔ በጣም እጅግ ደግሞ ያው ከእለት እለት እያዘንኩ ነው የምመጣው። በጣም ደስ እያለኝ አይደለም ማለት በጣም አስቸጋሪ ነው ሁኔታውን ሲታይ። ለምን አይተሽው ዛሬ የሚስተካከል ነው ነገ የሚስተካከል ነው የሚባል ነገር እየሆነ አልመጣምና ከእለት እለት ነገሮቹ እየባሱ የበለጠ ደግሞ እንትን እየሆነ እየተበለሻሸ እየመጣ ነውና እኔ ትንሱ ያለውን ነገር እኔ በጣም አዝኛለሁ። እውነት ለመናገር ከማዘንም በላይ በቃ ሌላ ምን ማድረግ እንደሚገባን አላቅም። ግን ነገሩን አሁን ከዚህ በኋላ እየከረረ መምጣቱን በሄድንበት አቅጣጫ በመኬድ ባለበት ነገር እየሄድን ነበረ። እስከ ተቻለው ሰዓት ድረስ ጊዜ ድረስ መሞከር ያለብን ሞክረናል። እኔ ከዚህ በኋላ በቃ ሌላ ነገር መኖር አለበት ብዬ ነው የማስበው። በቃ ወደ ህግ ተኪዶ ሌላ ነገር በቃ የሆነ መፍትሄ መፈጠር አለበት ነው እንጂ አሁን እንደዚህ ዝም እየተባለ ሌላ ጉዳትም ሊደርስ ይችላል። መቸለታም
ቡና አጠገብ ስገባ እንደዛ ተደረገ። ቀጣይ ቀንም እኔም አሁን ትላንትም ባልኖርም ምን ቢደረግ ምን ያደርጉ ነበር ምን ይደረግ ነበር የሚለውን ማወቅ ያስቸግራል። ሊቀጥል ይችል ነበር ጸቡ ቢቀጥል ኖሮ ምን ነበር ሊሆን የሚችለውና ያ ነገር በጣም ያሳስበኛል። አሁንም ቢሆን መደረግ ያለበትን እንትን ብለን እኔ የህግ አካላት በቃ ጋር መድረስ አለበት ይሄ ነገር ብዬ ነው የማስበው። ሁለት አማራጭ የለውም። አንድ ነገር ወይ የፍርድ ቤት ህግ አካሄድ ነው የሚሄደው ወይ በሽምግልና ነው የሚሄደው። እኔ ቢሆን ብዬ አስቤ የነበረው በሽምግልና በእርቅ ቢሆን ነገሮቹ ቢፈቱ ብዬ ፕላን አድርገን በዛ ነበር የሄድነው። ግን አሁን ሲታይ አካሄዱ ትንሽ የከፋ በመሆኑ እስቲ እኔ ያለኝን ነገር ወደ ህግ ወደሚለው እያደላው ነው የመጣሁት። አሁን በዛ መሰረት ቢሆን ይሻላል። እንግዲህ አካሄዳቸው መጥፎ ስለሆነ በሚለው ነው። እኛም ስጋት ስለሆነ ነው። ምን መሰለሽ እያወራን ነበር አጋጣሚ ያለው ነገር እኛም ስለገባንበት እንደ ሽማግሌ ነገሮች ይስተካከሉ ተብሎ በዚህ ጋር እርቅ ሲፈጠር በዚህ ጋር ሌላ ነገር ሲመጣ በዚህ መሀል እኛ ደግሞ አብራችሁ ሆኖ ብለናል። እዚህ ጋር በመላመድ የሚመጣ እርቅ ይኖራል በሚል ነበርና የሆነ መጥፎ ነገር ቢደርስብሽ እንኳን ለኛ ለህሊናችን ጥሩ አይደለም። በጣም እየፈራን ያለን የሆነ ነገር ብትሆን ስጋት ውስጥ ገባን። መልሰን እናስታርቅ ብለን ያልሆነ ስጋት ውስጥ የሆነ ነገር ብትሆን ስችልች እንደው ገፍትሮሽ እንኳን ብትወድቂ የሆነ መጥፎ ነገር ይኖራል። ሲናደድ አንዳንዴ ሳይው ልቡ ንጹህ ነው እኮ የሆነ ሲናገረን እኛም አሁን አንዳንዴ አምነን የገባንበት ምክንያት ምን መሰለሽ በቃ ስናናገረው የሚናገረው ንግግር እንደ ሰው ካንቺ ፍቅር አለው፣ ሰላም ይፈልጋል፣ በቃ ጥሩ ነገር ማሳለፍን ይፈልጋል። ደግሞ በሆነ ሰዓት ላይ ሳናስብ ተቀይሮ ሌላ ሰው ሆኖ ነው የምናየውና ለኛ ራሱ ግራ እየገባን መጣ። ይሄ ልጅ ምንድነው እኛንም እንትን እያለን ነው እንደዚህ እንዴት ነው እየዋሸን ነው የውሸት ነው እኛ ጋር እንደዚህ የሚለው በጣም እየተጨናነቅን ነው ያለነው እና የሆነ ውሳኔ ሊኖረው ይገባል ብዬ አስባለሁና ከኛ በላይ ነው እየሆነ ያለው አሁን ባለው ነገር በጣም ከብዶናል። የትላንቱን ሁኔታ ስናይ በጣም በፈራ ነው። እኔ ራሱ ፍሬ እኔ በጣም ነው የከበደኝ። እኔ እንዴት እንደማወራ ራሱ አላውቅም። ማለት በቃ በተደጋጋሚ ነገሮች እንደዚህ ሲሆኑብኝ ማለት ምን አድርጌ ነው? አንዳንዴ በጣም በራሴ ማረራለሁ፣ ግን ለመልካም ነው እያልኩ እንደገና ደግሞ እናንተ ታረቂ ምናምን መቼም እንደማይቀየር አውቃለሁ። ምክንያቱም ከጎኑ እናቱ አለች። አይደለም ምን መሰለሽ እኔም እንደ ሴት አስቤ ነው ብዙ ጊዜ ጫና አድርጌብሻለሁ። ያው እንትኑ ላይ ባይታይም እናገርሻለሁ፣ ቆጣሻለሁ። ያ ነገር ነገን እያሰብኩ ነው በጣም። ምክንያቱም ዞሮ ዞሮ ሴት ነንና ካለውም ከምንም ያውን የምታየው ትዳራውን ተፈንትን እያልሽ አሁን የምትፈቺው ነገር በጣም ያስጠላል። የምትሰሚው ነገር እዚህ ጋር እንዳይከሰት ብዬ ነበር በጣም እንትን እምልሽና አረሪ ከአቅሜ በላይ እኔ ብቻውን ቢሆን እኮ እችላለሁ፣ ግን እናትየው የምታበሽቀኝ ነገር በቃ በጣም ነው ያስጠላኝ። በቃ እሷን ማየት አልፈልግም። የሆነ ሁሉም ሰው ለትዳሩ ቢከፍለው ዋጋ አለና አታክሽ አይዞሽ ለካተንሱ ያው መሰለሽ እኛ ራሳችን እዚህ ስንደርስ በጣም ብዙ ነገር አሳልፈን እንኳን እንደዚህ አልቀሰሽ ማለት ነው። ነገ ተረት ነው እንደዚህ ሳታለቅሽም ራሱ ያለው ነገር በጣም እኛን ራሱ እያሳዘነን ያለው የእውነት ለመናገርና በጣም እኔ አልወደድኩትም። በቃ ሁሉ ነገር አሁን አስጠልቶኛል። ለምን እንዴ በስርዓት የሌለው ነገር ነው እየተደረገ ያለው። አጠቃላይ ስርዓት የለው። ሰላም ወረደ ሲባል የሆነ ምክንያቶቹ ከምን እንደሚመነጩም ራሱ ማወቅ ያስቸግራል፣ ከምን እንደሚመጡ። ስለዚህ ያንን ለማድረግ ከባድ ስለሆነ እኔ እንትን ነው የምልሽ ይሄ አካሄዱ ለነገ ከነገ ወዲያ ገባሽ ለሌላ አደጋም ሊዳርግ ይችላል። አናውቀውም ምንን ሊፈጥር እንደሚችልና እኔ በኋላ ላይ አሁን በኋላ ላይ አስታርቂያቸው እንደገና አደጋ ውስጥ ይገቡ ይሆን የሚለውን ቅድም እንዳለችው በቃ አሁን ለኛ ራሱን አሁን እንቅልፍ እየነሳኝ ነው። ለምን በቃ አሁን አስታርቅ ያለው ብዬ ነገ ከነገ ወዲያ የሆነ ነገር ብትሆን ይሄን ጀምረን እንዲያርገን እኛንን እኮ ወደዚህ ያስገባናት የሚለው ነገር ተሳስባልና ራሳችንን ነው የምንወቅሰው። ይሄ ነገር ይሁን እንደዚህ ጥሩ ነገር እንዲሆን ነው። መቼም
ጥልን ማንም ፍቺን የሚደግፍ ሰው ያለ አይመስለኝም። ፍቺ እኔ በምን ታምር እንደዚህ አልጠብቀውም። በነገራችን ላይ እነዚህ ልጆች እንደው ጸበል ይግቡ እንዴ ላለው በቃ የሆነ እንትን ይሆን እንዴ ውስጣቸው ያለው። ምክንያቱም ያላችሁ ነገር በጣም ነው የምትፈላለጉት። አንቺም ያለሽ ነገር እሱም ያለው ነገር ጥሩ ሆኖ ሳለ የሆነ ድንገት የሚፈጣው ነገር ያስፈራኛል። በቃ ይሄ ነገር ከመንፈስ ነው እንዴ ምንድነው? ሰላም የለውም። ከሷ ጋር በቃ አብረው ይመጡና በቃ እሱን እችላለሁ እኮ በቃ አንዳንዴ እኮ የሚቻል ሁሉም ሰው በውስጡ ብዙ በቤቱ ገበና አለ፣ ብዙ ነገር ይችላል። እኔ ለሁለት መሆናቸው በቃ እሷ መታ የምታናድደኝ ነገር በቃ እሷን ማየት ነው በጣም በቃ የጠላሁት። ምክንያቱም ይሄ ሁሉ ህይወቴ እንደዚህ እንዲዳረግ ያደረገችው እሷ ናት። የተለየ ባህሪ እኮ ነው። አሁን እኮ እሱ እኮ ነው ትንሱ። አሁን እኮ የሆነ አንድ ወጥ የሆነ ባህሪ ከሰው ላይ ብታይ ያን ነገር ላይ ለማረም እንሞክራለን። አሁን እኮ ችግሩ ምንድነው? ዛሬ ሌላ ሰው ይሆናል፣ ነገ ሌላ ሰው ይሆናል። በቃ ድብልቅልቅ ያለ ነገር ለምንም የሚመች አይደለም። ዛሬ ጥሩ ሰው ሆኖ እንትን ስትዩ አሁን እኔ ትሪት ስታደርጊው በቃ ነገሮች ቀስ እያሉ ይስተካከላሉ ነው። እኔ አካሄድ ምንድነው? ሰው ሲላመድ አብሮ በሚሆን ሰዓት ችግሮቹ እየተፈቱ ይሄዳሉ ብዬ ነው ሀሳባችን። እንደዛ ያርገ ነው። ግን አሁን ሲታይ የበለጠ እየገባ ሲመጣ ከኋላ በኩል ደግሞ ያለው ነገር እንዳልኩሽም በእናቱ ሳይድ ያለው ነገር ስላልተፈታ እንደዛ ነው። እና እንትን እስቲ ያለውን ነገር እኔ በሆነ አቅጣጫ ማስተካከል አለብን ብዬ አስባለሁ። አታልቅሽ እና በጣም አታልቅሽ። በየጊዜው እያለቀሽ እኮ አሁን ራስሽን ትጎጃለሽ። እንዴት እንሱ እናንተ ጋር ስመጣ እናንተ ናችሁ በቃ ገባኝ። ለዛ ነው ሆድ ቢብሰኝ በቃ ሆድ ይብሳል። የምታወሩት ሰው ስታገኙ በቃ ምንም እኛ እኮ አለን እኮ ከጎንሽ እኮ ነን። አለን እኮ ከጎንሽ ነን። ምንም ችግር የለውም። አለን እኮ ከጎንሽ አሁንም ቢሆን ማለት ነው። እኔ ከነጭራሽ ሆኖ ከዚህ በኋላ እኔ በህግ ነው ይሄንን ሰው መፋታት ያለብን ብዬ ነው የማስበው። በቃ ምንም ጭክን ብለን በቃ ይሄ ነገር አንድ የሆነ ነገር ላይ መድረስ አለበት እንጂ እኔ የሆነ አለ አይደል የእርቅ ቦታ ላይ ሄደሽ ትግስትሽ እኮ ያልቃል። ትግስት ይጨርሳል እኮ በቃ አለቀ። እኔ እውነት ትግስት ያለቀ። ለምን ታግሰሽ ለማስተካከል ትሞክሪያለሽ። እኔ ወደ እሱም ሳይድ ሳልሆን ወደ አንቺም ሳይድ ሳልሆን በተቻለ መጠን ወደ አንቺ ሳይድ እንደሆነ ትንሽ ማደላው ባለው ችግር አንቺ ላይ ባለው ነገር ነው ወደ አንቺ ማደላው እንጂ እሱንም እንደ ወንድም ተው እያልኩ እየመከርኩ እባክህ ብዬ እንትን እያልኩ ነው እንጂ ወደ አንቺ በኩል ሆኜ እንኳን ትግል አላሳየሁትም። ያን ያህል በጣም መጥፎ እንትን ማመለካከትም አላሳየሁትም። ያንን ነገር ተገንዝቦ እሱ ይሄን እንደ ሰው ማየት ያንን ነገር ማድረግ ነበረበት። ግን እሱ ለኛ ቦታ አልሰጠንም። በቃ የምታየው ነገር በምንም ተአምር እኛን ራሱ ከቁብ የቀጠረን አይመስለኝም። ይሄ ሁሉ ለፍተን እንደዚህ ሆነ ነገ በቃ ጥሩ ደረጃ ደርሰው ምናምን ነው እንጂ የምንለው እኮ አሁን ባይዋሸው ኖሮ አሁን እሺ ነው ሲል የነበረው። እሷንም ቢሆን ተነጋግረው ቀስ ብለው አትመጣም በቃ ውጭ አገኛታለሁ ብሎ ነው እሺ ብሎ ነው ዳኒ ያስታረቀን እንዴ። እሱ በዚህ ያህል እንደዚህ መሆኑ አሁን ቤት አለ ዳኒ በቃ እኔ ቤት ከቻል ካስወጣልኝ ቤት እንድንሄድ እንድታወራው ነው። እኔ ከሱ ጋር ማውራትም መጨቃጨቅም አልፈልግም። ምክንያቱም ከሱ ጋር ስጨቃጨቅ አንድ ነገር ሆናለሁ ብዬ በጣም በቃ እየፈራው ነው ውስጤና ብቻውን ነው። አሁን የለችም እሷ የለችም በቃ እሱ ሊያድር ነው መሰለኝ አላውቅም። ቤት ውስጥ አለ በቃ አንድ ነገር ግን ልንገርሽ፣ አንቺም በጣም አሁን ብዙ ጊዜ ትፈታተኛለሽ። ሳይሽ መቼለትም ታይ ሲልሽ በቃ ተተሽጪ ዞር በይ ካጠገቡ በረድ እስኪልለት። አንቺ ደግሞ ተው እንጂ ምናምን ባልሽው ሰዓት እየባሰበት ነው ሳየው። ተው ባልሽው ቁጥር ነው እየባሰበት ያለው ነገሮች በጣም እንትን እያረጋ ያለውና በቃ የሆነ ነገር ካልፈለገ ፊቱን አይተሽ ተረጂና ዝም በይ። ራሱ ኮርኩሮ ይመጣል። በቃ ጸጥ ስትዩ ምን ሆና ነው ብሎ ይሰጋል። በቃ ምንድነው ለምንድነው እንትን ያለችው ብሎ እንትን እንዲል አድርጊና አንቺም በተቻለሽ አቅም ትግስት ለማድረግ ሞክሪ። አሁን ምን መሰለሽ እኔ አሁን እንሄዳለን መሄዱን ግን እኔ አሁን እውነት ለመናገር ወደ ህግ ብንሄድ ነው የተሻለው ብዬ ነው የማስበው። እና አሁን የተለየ ነገርና አሁን ክፉና ደግ ነገር እንደው እንዳንነጋገርና ያለውን አቅጣጫ እንዳይዝ ነው እኔ እንትን የምለው እንጂ አለበለዚያ አሁን በህግ ብንሄድ ነው የተሻለ ብዬ ነው የማስበው። መፍትሄው በቃ በተያዘው ህግ መሰረት መስመር ማስያዝ ነው የሚሻል እንጂ አሁን እኔ ያለውን ነገር እንደዚህ ነው ብዬ እንደው ለመናገር ራሱ ምን እንደምለውም አላውቅም። ለምን ያስቸግራል ያለው ሁኔታ ማለት ነው።
እና እንደዛ እናደርጋለን። እስቲ እንግዲህ ያለውን እንሂድና ደግሞ እኔ የምለውን ነገር እስቲ አታልቅሽ አሁንም እንትን እንዳይልሽ ቀስ ብለሽ አላ ቤት ውስጥ ቁጭ ብሎ ገባዳ ሰላም እንደው በቃ የማይደረግ ነገር እያደረግክ በቃ እኛንም ረበሽከን አይደል? ትክክል አይደለም። እውነት በጣም ነው ቅር ያሰኘኝ። እኔ ስንት ነገር ያን ሁሉ ነገር ተነጋግረን ስንት ነገር አውርተን እንደገና ይኸው እየተደረገ ያለው ነገር እኮ በጣም የሚያሳዝነው። እንደዚህ ታደርጋለህ? ትልቅ ሰው አይደለህ? እንዴት እንደዛ ታደርጋለህ? አይደለም ትልቅ ሰው ነህ። ስንት ነገር ነው ያወራነው፣ ብዙ ነገር አውርተናል። እናንተን ለማስታረቅ ወደ እሷም ወገን ሳልሆን ወደ አንተም ወገን ሳልሆን ብዙ ነገር ነው የደከም ነው የለፋ ነው። ባለፈው ያኔ ወድቃ እንኳን ስናገኛት ያኔ የተነጋገርነው ነገር እንትን ነበረ። ያን በተነጋገርነው መሰረት እናት ራሱ ልትቆይ ላትመጣ በለጊዜው እስከሚፈታ ችግሩ ብለን ተነጋግረን ስንት ነገር ነበር ያወራነው። አሁን እንደገና ተመልሰህ አንተ አሁነት እንደዚህ ትሸውደኛለህ ብዬ አስቤ አላውቅም። አንተ እሺ ተነጋግረናል እኮ ለምሳሌ ተነጋገርን አይደል? ከተነጋገርን በኋላ በዛ መሰረት እስከዛው ድረስ ለምን አይሄድም ነበር? አንተ ቢያንስ አሁን እኮ ለኛ ራሱ ግራ እኮ ነው ያጋባኝ። እኔ እንዴት እንደዛ ታደርጋለህ? ትልቅ ሰው ነህ እንዴ? እኔ ራሴ አሁን በጣም አሁን ከአእምሮዬ በላይ ሆነ እንዴ። ለማስታረቅ ነው እየሞከርን ያለ ነው። አንተም ቢያንስ ይሄን ነገር ተረድተህ በተቻለ መጠን እሷንም በደንብ ልትረዳት ይገባል። ምንድነው? ምን ብላት ነው? ቆይ አይደለም ያው ያለው በተለይ የነበረውን ነገር ከእናት ጋር ያደረከው ነገር ምንድነው? አሁን እኮ ይኸውልህ አላዛር እሷ መጣ ቆይ አይደለም ምን አረኩሽ አይባልም። ቆይ እሷ አሁን እናት መጣችና እዚህ ቤት አሁን ባለፈው አትመጣም ለጊዜው እዛ ትቆይ ተባብለን ተነጋገርን። እሷን እዛ ካፌ ያገኘናት አይደለ? ካፌ ካገኘናት በኋላ አናግረናት ጥሩ አይነት ግንኙነት አልነበረም። ነገሮቹ ጥሩ እንዳሰብነው አልነበረም። በሌላ ቀን ቀጠሮ ይዘን እስከምንፈታው ድረስ ምን አለበት ትንሽ ብታገስ። ታገስኩኝ እኮ ታዲያ ለምን ታገስ እኮ ታዲያ ያናደርግ ምን መሰለህ ሁለታችሁ እኮ አብራችሁ እንድትኖሩ ነው። ዞሮ አይደለም ያው ምን መሰለህ አሁን እሷ ለአንተ መታ መናገሯ ልክ አይደለም። ለምን እንደሆነ ልንገርህ። ቆይ መሀላችሁ ያለሁት እኔ አይደለሁ። ቆይ ልንገርህ ለምን እንደሆነ አንቺ ሁሌ ጎረቤት አይደለም ተው አታስገቢ። አይወለ አሁን ከእሱ አንተ እናትህን አስወጣ ያደረከው ነገር የደፋብኝ ቡና ስንት ነገር አለ። ቆይ አንድ ጊዜ እንነጋገር። ሁላችንም እዚህ ሆነን የእናንተን ችግር ለመፍታት ነው። እኔ አሁን እሷ ልጅ እዚህ ቁጭ ብላ አሁን በምታደርጉት ድርጊት እኮ የሆነ ነገር አሁን ባለፈው ቡና ደፋበት። አሁን ዛሬም የሆነ ግጭት ተፈጠረ። ምን አረኳት ዛሬ? አይደለም ግጭት ተፈጠረ። እኔ እኮ ትናንትና የነበረውን እኔ ስላልነበርኩ እንጂ ያው ግጭት ተፈጠረ። ዞሮ እሺ ይሄ ቤት እኔ አይደለም ነው የእናንተ የሁለታችሁ ነው። ቢሆንም ግን መሰለ መሆን ያለበት ሁለት ነገር ነው ያለው። አንድም በጸባችሁን በሽምግልና የምንፈታው ከሆነ በሽምግልና የምንፈታው፣ አንድም በህግ ነው የሚፈታው። ቆይ ልነግርህ ነው። አንድም በህግ ነው የሚፈታው፣ አንድም በሽምግልና ነው የሚፈታው እንጂ አሁን እንደፈለጉ አሁን ግራ የሚያጋባ ሁኔታ ነው። ለእኔ ቃል ትገባልኛለህ፣ እንነጋገራለን በሰላማዊ መንገድ። እዚህ መጥቶ የሚሆነው ነገር ግን በጣም የተለየና ብልሽት ያለ ነገር ነው እየሆነ ያለው። ያ ደግሞ ማለት ነው እውነት እኔ አሁን በጣም ቅር እያሰኘኝ ነው። ለምን እኔም ስጋት ውስጥ እየገባው ነው። እሺ አቶ ዳንኤል እኔ አንተ ቅር እንድትሰኝብኝ አልፈልግም። ነገር ግን እኔ ማድረግ ያለብኝን አድርጌያለሁ። እናቴ እኔ ቤት መምጣት ካለባት ትመጣለች። ለምን እንደሱ አይደለም? አልተነጋገርንም። እንደዛ ጊዜ ጠብቅ አልከኝ እኮ ገባኝ። የምንጠብቀው እስከመቼ ነው የምንጠብቀው? እኮ እሷን መስመር እስከምናስይዝ እሷም እስከምታስይዝ የእሷ መስመር ነው። ቆይ ለነገር ነው እሷ ማናት? ቆይ ምን እኔ አልገባኝም። ቆይ ለነገር ነው እሷ እኮ ለዚህ ትዳር ልጅ ተሸከመችኝ። ታዲያ ምንድን ነው እንዴ? አይደለም አላዛር ይኸውልህ ልጅ የተሸከመችልኝ ለምን ስለተሸከመች ነው እንጂ ባትሸከም ነው ራሳይሽ ነበር እንዴት አንተ እንደምታደርጊኝ ነገር እንዴ ትክክለኛ ነገር ነው ያደረኩ። አቶ ዳንኤል አንተ ያልገባ ነገር አለ፣ ያልተረዳኝ ነገር አለ። እሷ አሁን ምን አድርጊሻለሁ ነው? እናቴ መታም ናርቀሻለች። ቆይ ነገር ነው ምንም ባታረጋት እንድትመጣ አልፈልግም። በቃ ያደረገችሽ ነገር አለ። ከእናቴ ራሱ ረጃ አንቺ በጥፊ ነው ማነብሽ። ለምን አትተውም አንተ? በጣም መስመር እያለፈች ነው። መስመር እያለፈች ነው። ተው እንጂ ከዚህ በኋላ
ስነ ስርዓት ያዥ። አናትሽን ነው የምሰብርሽ። ይሄንን ታደርጋለህ እንዴ? አይደለም ዳኒ፣ የቀረ እሱ ነው አይደለ? እስኪ ወንድና አንተ ልታይ። አሁን ይኸውልህ ህግ የለም እንዴ? አሁን ልትወጣልኝ ነው። ስነ ስርዓት መፈታትም ካለበት በህግ ነው የሚፈታው ከዚህ በኋላ እንጂ አሁን እንደዚህ አሁን አጠገባችንም ልትመታት እንደዚህ አይቆው ስሜታዊ ነው እኮ አሁን አጠገቤም ልትመታት ነበር። እኔ አልመታትም። ግን ምን እንዴ ልትመታት ነበር እኮ። ይሄ እኔና የሷ ትዳር ነው አይደል እንዴ? ኧረ ይሄማ በጣም ነው። አንተም እናትህን አስወጣ፣ ሌላውን አስወጣለሁ። ምንድነው? አይደረግም። ምን ነው ማገባ? አርፈሽ ትኖራለሽ ኑሪ። ያለበለዛ መተው ትችያለሽ ኑሮ። እንደዚህ የሚባል ነገር የለም። ወጣልኛ ታዲያ። ይኸውልህ እንደዚህ የሚባል ነገር የለም። ኧረ እባክህ እኔ ደግሞ አለቅልም። ይሄን ቤት ለማስለቀቅ ነው። እኔ ደግሞ ብሞት አለቅም። ታውቃለህ አይደል? እንደዚህ አይደለም። አንደኛ ትልልቅ ሰዎች ስለሆንን በስርዓት ነው ልታናገር የሚገባው። አንተ ማንንም እኔንም ቢሆን እሷን አንተ የእሷን ንግግር ሰምተህ ተናደህና በንዴት ነው የመጣኸው። እኔ ልሰማኝ አትችልም። ልንገርህ፣ ከተነጋገርነው ነገር አንጻር እኮ ነው እኔ የተናደድኩት። አብረን ቁጭ ብለን ከተወያየነው ነገር አንጻር ነው የተናደድኩት እንጂ እኔ እሷን ሰምቼ ምናምን አይደለም። ተወያይተናል እኮ ብዙ አውርተናል። ካወራነው ነገር አንጻር ነው የተናደድኩት እንጂ እኔ እሷ አሁን አየኋት እኮ እየተጎዳች እያየኋት እንዴት አድርጌ ያስችለኛል እኔ አንተ ዳኒ ምን አገኘ? ወደ ማንም ሳይድ እኮ አልሆንኩም እኔ እናቴን ባመጣ ቀስ ብለው ተነጋግረው እንዲታረቁ በማሰብ ነው እንጂ ምን አረገቻት እሷ? እሱም የሆነው መጀመሪያ አላመኑበትም። እናትም እንኳን አላመነችበትም። መጀመሪያ ከእሷ ጋር መገናኘት ባታምንበት እኮ እሷ እዚህ ገባኝ። አንተም ብላ ነው ያመጣችው። እኔም ብላ መጣች። ገባኝ። እሷ ደግሞ ደስተኛ አይደለችም። ለምን? ቆይ አቶ ዳንኤል እንግባባ መጀመሪያ። አንተ አንድ እሷን ሰምተን የመጣው ስለዚህ እናንተ ለማሳማት እኮ ነው። እኔ ከዚህ በኋላ አልታገስም። አቶ ዳንኤል በቃ ከዚህ በኋላ ትዳሬ ውስጥ እንድትገባ አልፈልግም። እንዴ አልፈልገው። ይሄ እኮ ማለት ነው ይኸውልህ፣ አልግባ። እሺ አልግባ፣ ግን እቺ ልጅ ስትጎዳ ደግሞ እኔ ዝም ብዬ ማየት አልችልም። ለምን አልችልም? እኔ ሚስቴ ማየት አልችልም። ኦሬንጅ እናንተ ለማሳማት ማለት ነው። ስትጎዳ ዝም ብዬ አላያትም። ይኸውልህ አሁን አጋብተህናል አንተ ባላጋባችሁ አሁን ላስታርቃችሁ ገባዋ። አታስታርቀን በቃ እኔ ልመሰለህ አሁን እንደዛ ከሆነ እሷም ያለው ነገር እሷ ከዚህ በኋላ አንቺ አደብ ይዘሽ ማለት ነው ትቀመጫለሽ። እሺ ስማ፣ እዚህ ጎረቤት ጋር ምናምን እያልሽ እኔን ሰው ፊት ለፊት አታውጪኝ። አሁን ስነ ስርዓት ይኖር። እኔ አሁን ከዚህ በኋላ ማለት ነው አንተም እንደዚህ ተናገር ከሆነ እኔም ከዚህ በኋላ በህግ ነው እንትን የምለው። በህግ ነው ማድረግ ያለብህ ማድረግ ትችላለህ እኮ ገባኝ። ግን ከዚህ በኋላ ከተዳሪ ወጣ ነው ስለማላይ አይደለም እንደዛ የሚባል ነገር የለም። በህግ ነው በቃ የምትዳኘው አንተ ማለት ነው እንደዚህ። ስለዚህ ያንን መንገድ ነው ማድረግ ያለብኝ። ሂጂ ግቢ ቶሎ በይ። የሰማሽኝ ከሆነ ግቢ፣ ሰላም የምትፈልጊ ከሆነ ያለበለዚያ ደመከልብ ነው ማድረግሽ። ግቢ ቶሎ በይ፣ እያዘዝኩሽ ነው።